ቆይ ያን የመሰለ ልጅ አስቀምጠሽ መቼም ወንድሜን እስካሁን ድረስ አፈቅረዋለሁ አትይማ? ምን? አንቺ በሽተኛ ሆይሽ ልጅ እውነቱን ስላወቅኩ ሀገር ውስጥ ይገባል። ያለውን ነገር አሳውቅሻለሁ። በጣም ጥሩ። የምፈልገውን ንገራቸውና በቀጥታ በአካል ላገኛቸው። መቼም አሁን ካለሁበት ሁኔታ ምንም የሚበልጥ ነገር አይኖርም። የተረገምክ የስራ ጉዳይ ነው ብሎ ወረቀቱን ቶሎ እንዲፈርም ስለሰጣት ፈረመችበት። ናቴ ቢኒ ራሷን ልታጠፋ ነበር አልሰማህም ወይ ሲለው የቢሮውን ቁልፍ እንኳን ሳይቆልፍ ወደ ቤት እየሮጠ ሄደ። ጊዜንም በኃይለኛው ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ብዝዝት ይበል በያላችሁበት። ላይክ እና ሰብስክራይብ በማድረግ ቻናሌን አሳድጉኝ። ሐረግ ክፍል 100 ፂና ዳጊ ሲጠብቋት የነበረችው ልጅ መጣች። ሰላምታ ከተለዋወጡ በኋላ ምን ሆነሽ ነው? ስልክሽን አልሰራልን እኮ ስንደውል ሲሏት ለጊዜው ዘግቼው ነበር ትላለች። እሺ በቃ እንደዛ ከሆነ ነይ ቁጭ በይ ትላለች። ሁሉንም ነገር ዳጊ አስረድዶሻል አይደለ? አንቺ ከረዳ ዳጊም ዙሪያሽን እያይሽ ነው የመጣሽው፣ የተከተለ ሰው የለም አይደል ሲላት፣ አዎ ምንም ማንም ሰው አልተከተለኝም፣ ግን እኮ ፀጉርሽም አይንሽም ልክ አይደለም ሲላት፣ አይ የተፈጠረ ችግር አለ ወይ ይላታል ዳጊ። ኧረ አታስቡ ምንም ችግር የለም፣ ማድረግ እንዳለብኝ ንገሩኝና ቶሎ ወደ ቤት ልሄድ። ምን ነው ቸኮልሽ እንዴ ይላታል ዳጊ። እንደዛ ሳይሆን ቶሎ መጨረስ ካለብን ተነጋግረን ወደ ቤት እንሄድ ብዬ እንደነገርኩሽ እኮ ነገሩ ቶሎ አውርተንበት የሚያልቅ ነገር አይደለም። እሱም ለማለት የፈለግኩት ትንሽ ስለፈራው ነው። አይዞሽ ቆንጆ አትፍሪ እሺ፣ ደግሞ ቃል ገባልሻለሁ ምንም ነገር ቢፈጠር አንቺ ጋር አይደርስም ትላለች። እሺ እኔ ቆንጆ ግራ ስለተጋባሽ ትንሽ አረፍ በይና ማውራት እንጀምራለን። አዎ ያው ትንሽ ተረጋጊ ይላል ዳጊም። አይ ችግር የለም ትንሽ ስለፈራሁ እንጂ አሁን ግን ሳያችሁ ፍራቴም ለቆኛል ትላለች። ናቲም ከሚሰራበት ቢሮ ቁጭ ብሎ ከክፍል ውስጥ ስራውን እየሰራ ያለ በር ይንኳኳል። ትንሽ ካሰበ በኋላ ማን ነው ይላል። ቢኒ ነበረ። ወዲያውም ከፍቶለት ወደ ውስጥ ይገባል። ናቲም እንዴት አልደወልክልኝም? እኔ እኮ ለኮሽ ስትለኝ እኮ አሁን የምትመጣ አልመሰለኝም ነበር። አይ አሁን መጥቼ ስላለው ነገር እንድናወራበት ብዬ ነው። ስትመጣ መንገድ ላይ ማንም አልተከተለህ አይደል ሲለው፣ አይ አይመስለኝም ይላል። በጣም ያስገረምከኝ እስካሁን ለምን አልቻልኩም? ቢኒ በመገረም ዙሪያውን እያየ ወረቀቶችንም እያገለባበጠ በጣም ተገርሟል። ምን ታደርገዋለህ ብለህ ነው? እንደዚህ ነው ይለዋል ናቲ። አሁን ያለበት ነው አይደል ሲለው፣ እኔ ግን የገረመኝ እንዲህ ሳታማክረኝ ቀረህ። በጣም ይገርማል። እስቲ አሁን ከነገርከኝ ውጭ የሌላ የቀረ ነገር አለ? ብዙ ነገሮች አሉ። እዚህ የደረስኩት ብዙ ነገሮችን አልፌ ነው። እሺ አንተ እንዳልክ አሁን ላይ መገረም ውጭ ምንም ማድረግ አልችልም ይላል። ብቻ ኮርቼብሃለሁ። ለብዙ ነገር ሳልረዳ ቀርቼ የተናገርኩ ነገር ይቅርታ አድርግልኝ ይላል። አንተ ልክ ነበርክ። አንድ ጓደኛ ማድረግ ያለበትና መናገር ያለበትን ያደረግከው። ስለዚህ ይቅርታ ማለት አያስፈልግም። እሺ ምን ላይ ነው ያለኸው? ምናልባት የሚረዳህ ነገር ካለ ብትነግረኝ ብዬ። አዎ ልክ ነህ ብሎ ከዛም ትናንትና አረ ቆይ
ስልክ ስደጋግሜ ስደውልልህ እያነሳህ አልነበረም። ነሳህም በኋላ በስነ ስርዓት እያወራህኝ አልነበረም ይላልና ቤዛ አልነገረችም እንዴ? ቤዛ ምን ትነግረኛለች ብለህ ነው? አይ አልተገናኛችሁም እንጂ ልትነግርህ ትችል ነበር። ይህኔ ምንድን ነው የተፈጠረ ነገር አለ ሲለው እንዴት አርጌ እንደምነግርህ እኔ እባክህ አታስጨንቀኝ፣ የጠየቅኩህን በቀጥታ መልስልኝ ይላል። ትናንት የደወልክልኝ ሰዓት ወደ እናንተ ቤት እየሄድኩ ነበረ። እቤት ስደርስ ራሷን ልታጠፋ ሞክራ ነበር። አሁን ደህና ነች፣ ተረጋጋ ሲለው ቁልፉን ይዞ በሩጫ ነበር የወጣው። የቢሮውንም ቁልፍ ሳይቆልፈው ጥሎት በሩጫ ወደ ቤት እየገሰገሰ ሄደናል። ቢኒም ተከትሎት ተረጋጋ እያለ ከኋላው መሮጡን ቀጠለ። ያፌድም ወደ ቢሮ እየሄዱ ከኤርፋታ ጋራ የኔ ንግስት ይላታል። አቤት ምንድን ነው ስትለው ወረቀቶቹን አምጥቼልሻለሁኝ፣ አንቺ ሳትፈርሚ የቀረሽው ወረቀት ብዙ ስራ የታጎለ ነው ይላታል። ቆይ 10 ጊዜ ለምንድነው ወረቀት የምትለው? አንተ አትፈርምም ወይ ትለዋለች። ይህ ማለት ደግሞ ምን ማለት ነው? ምን ማለት ነው የምትለው? ቀጥተኛ ጥያቄ ነው የጠየቅኩ ስትለው የኔ ንግስት ለምን አትረጅኝም? ለምን ግራ ታጋብኛለች? ለመጨረሻ ጊዜ ነው የምነግርህ፣ ወረቀቶቹን አንብቢና ፈርሚያቸው። ስራ ውስጥ እስከገባች ድረስ ደግሞ ገና ብዙ የምትፈርሚያቸው ወረቀቶች ይኖራሉ ይላታል። ስለዚህ እሱንም ልታምኒበት ይገባል፣ እየጠበቅኩሽ ነው ብሎ ወረቀቱን በእጇ ሰጣት። መቼም ካለሁበት ሁኔታ ምንም የሚበልጥ ነገር አይኖርም ብላ ወረቀቱንም ሳታነብ አንድ ባንድ ፈረመች። ኡፍ የተረገምክ እያለች ይኸው ምን እንደምታመጣ አያለው ብላ የኔ ንግስት ለምንድን ነው ሰው ያላሰበውን የምታስቢው? እሺ አሁን የት ልትወስደኝ ነው? ቢሮ እንሄድም እንዴ ብላ ጠይቀዋል። አይ መጀመሪያ የማሳይሽ ቦታ አለ፣ ወደዛ እንሄዳለን። አቤልም ከቤት ውስጥ አንዲት ቦክስ ለመክፈት እየታገለ ነበረ። ወደዛም ወደዚህም ብሎ ከፍቶ የተለያዩ ፎቶችን ያገኛል። ከዛም ፎቶ በማንሳት መልሶ እቃውን አስቀምጦ ከክፍል ይወጣል። ከብዙ ትግል በኋላ ነበር የከፈተው። ቤስም በሀሳቧ ሔዋን እያሰበች አሁን ለናታን ብነግረው ለምን እስከ ዛሬ ትዝ አላለችሽም ይለኛል። ቆይ ምን ላድርግ ሳልናገር ልሄድ ነው? ፈጣሪ ሆይ አንተ ተመመንገዴ ያልገባሽ ነገር ካለ መጠየቅ ትችያለሽ ትላት። አይ ሁሉም ነገር ገብቶኛል። አሁን ሁላችንም በተለያየ መንገድ መሄድ አለብን፣ አንድ ላይ መታየት የለብንም ይላል ዳጊ። አሁን እንደዛ ነው ማድረግ ያለብን። ከዛም ልጅቱ በመጀመሪያ ተሰናብታችሁ ሄደች። ከዛም ቀጥላ ዳጊን እና ጽ ቀሩ። ናቲም ጽዮን ጽዮን እያለ ወደ ቤት ገባ። ውስጥ ሲገባ ሉሊት ምሳ እየበላች ነበረ። ጽዮን የታለች አይተሻታለች ሲላት፣ ቆይ እናንተ ምንድነው ችግራችሁ? እኔ ምን አውቃለሁ እንዴ ትላለች። እዚህ ቤት ትልቅ ሰው ያለ ማይመስላችሁ እንዴ ስትወጡ ስትገቡ የምትገቡት? እኔን እንኳን ትንሽ አታከብሩኝም ወይ ትላለች። ቢኒም ወዲያው ተከትሎ መጥቶ ናቲስ ወደ ላይ ወጣዊ ብሎ ሲጠይቃሉ። አይ ቀሚሴ ውስጥ ከትቼው ነው። እናንተ ምንድነው ችግራችሁ? እኔ ጠባቂ መስላችኋል ወይ ትላለች። አንድ ቀን እንኳን ከቀልቤ መብላት አልችልም ወይ ስትለው ጥሏት ናቲም ወደ ላይ ቢኒም ወደ ላይ አይ ፈጣሪ ሆይ እዚህ ቤት የኔ ስነጋገር ማንም ሰው አይጥመውም። ታሁን በኋላ ትንፍሽ አልልም ትላለች ሉሊ። አንድ ቃል አይወጣኝም። ከዚህም በኋላ ጸጥ ነው ምለው። ጸጥ ስል ደግሞ ይፈሩኛል። አዎ ሉሊት ራሽን አስከብር እያለች ምሷን እየበላች ነበር። ጽዮንም ስትገባ ሉሊት ወንድም ጽዮን ጽዮን እያለ ነበረ። ሂጂ ተከታይ ወደ ላይ ወጥቶልሻል፣ እብድ አድርጎታል ትላታለች። ወንድሜ ብላ ትደነግጥና አዎ ወንድምሽ ስትላት ኦፍ ሉሊት ብላ እሷም ወደ ላይ እየሮጠች ቤዚም ክፍል ውስጥ ናቲም ቢኒም ቁጭ ብለው ቤዚ ናቲ አንዴ ላናግርህ ሆይ ስትለው ምንም የምታናግሪ ነገር የለም ይላል። ናቲም በመናደድ ትሰሚኛለሽ ቤዛ፣ ይሄን ነገር መናገር ያለብሽ ከመጀመሪያው ነበር ይላል። እንደዛ ከሆነ እሺ እንውጣና ላስረዳት። ቤዚ ዝም በይ ሲላት ቢንዬ አንዴ እናውራ ትወጣልናለህ አለችው። አይወጣም በቃ ቤዚ፣ በእህቴ ጉዳይ ምንም ነገር ልደብቅኝ አትችም፣ ሌላ ነገር ግን መደበቅ ትችያለሽ፣ እዛውም እንደዚ አይነት ነገር ይላታል በጩኸት። ቆይ ምን መብት አለሽ ብሎ ሲላት በንዴት እሷም ኧረ እንደዛ ነው ነገሩ ብላ የምን መብት ነው ሲጀመር አንተ እዚህ ቤት የታለህና ነው የምነግርህ? ቆይ ስልክህን
ስትከፍት ልንገርህ ወይስ ማታ እዚህ ቤት ስትመጣ ነው የምነግርህ? ትላለች በጩኸት። ወዲያውም ብድግ ብላ ንገረኝ እስቲ ብላ ናታን ትሰማኛለህ? መብትና ግዴታህን የረሳኸው አንተ ነህ ትለዋለች። መጀመሪያ ለእህት ድረስላት እሺ፣ ምንድን ነው የምታወራው ብላ ይህን ጉዳይ ከጽዮን ጋር ካወራ በኋላ እንነጋገርበታለን ብላ ጥላ ወይም ከበሩ ላይ በፍራቻ ቆማ ነበረ። ወዲያው ስትከፍተው ምን ነው ደነገጥሽ? የማወራኑን ነገር ሰምተሻል እንዴት ትላታለች። አይ አልሰማሁም። ጺም በድንጋጤ ቁጭ ታለች። አሁን ቀና ብለሽ ስለተፈጠረው ነገር አውሪኝ ይላታል። ቀና ብለሽ ስለተፈጠረው ንገሪኝ ብሎ ይጮህባታል። እሷም በመንተባተብ ምንም አይደለም እኮ ማለቴ ምንም የተፈጠረ ነገር የለም በስነ ስርዓቱ አውሪኝ ቀና ብለሽ ይላታል። አሁንም በጩኸት ቢኒም ተው እንጂ ተረጋጋ እንጂ ይለዋል። ጮክበት እኮ ሲለው ቢኒ ዝም በል ይለዋል። ንገሪኝ፣ ልትሞች ነበር? ጥለሽን ልትሄጂ ነበር? እኔ ያላንቺ ማን አለኝ? እያለ ማልቀስ ጀመረ። ይህን ህይወት እኮ የምኖረው ላንቺ ነው። ምንድን ያረኩሽ ሲላት ምንም እንደዛ አይደለም ብላ ጥምጥም አለችበት። እይላቀሱ ጀመር ሁለቱ። በጣም ነው የምወድህ፣ እኔ ያላንተ ማን አለኝ ብላ ማልቀሷን ጀመረች። ስቅስቅ ብላ እሺ እነግርሃለሁ ቢንዬ፣ ካላስቸገርኩህ ብቻችን እናውራ ትለዋለች። እሺ ብሎ ቢኒም ወንድሜ ትለዋለች። ከዛም እያለች ወንድሜ ምንድን ነው የሆንሽው ይላታል። እንደማትቆጣኝ ቃል ግባልኝና ከዛም በኋላ እነግርሃለሁ። ችግር የለም አልቆጣሽም፣ ምንድን ነው ንገሪኝ ሲላት ራሴን ላጠፋ አልነበርም ይህን ሀሳብ ያቀረበችልኝ ቤዚ ከቢኒ ጋር ልታስታርቀን ብላ ነው ትለዋለች። ተመልሶ በጩኸት ምንድን ነው እያልሽው? ምንድን ነው የምትይው? አላ እሺ ቢኒ ያውቃል ሲላት በየተንቀጠቀጠች እንዴት ሊያውቅ ይችላል? አሁን አልነግረውም ትላለች። ይሻል ብሎ ቆይ እናንተ ምን አይነት ጉዶች ናችሁ? አለ። ገኒም የጉልት ስራዋን ጀምራለች። ለልጇ ስትወጣና ስገባ ለማየት ብላ ጉልት ስራ ወጥታለች። ዳግም የት ገብቶ እማ የት ነሽ ይላታል። ሲያጣት ስልክ ይደውላል። የት ነሽ ሲላት አንድ ቦታ ሄጄ ነው ትለዋለች። ለአንድ ጉዳይ ወጣ ብዬ ነው ስትለው የምን ጉዳይ ይላታል። መጣው እዚሁ